የሲኦል እሳቱን ስቃዩን እያየች ለፍጥረታት ሁሉ መራራውን ጣፋጭ ነው ጣፋጩን መራራ ነው ለሚል ወዮለት ይላል ትንቢተ ኢሳይያስ ምዕራፍ 5 ላይ መራራውን ጣፋጭ ነው ጣፋጩን መራራ ነው ለሚል ወዮለት። መራራውን ጣፋጭ ነው ዘፈን ደስ ይላችኋል፣ መዝሙር ያበሳጫችኋል፣ እንቅልፍ ደስ ይላችኋል፣ ቤተ ክርስቲያን መጥቶ ኪዳን ማስደረስ ያስጠላችኋል፣ ልብሳችሁን ጥሎ መሄድ ደስ ይላችኋል፣ ልብስ መልበስ ያስጠላችኋል። ሰው ልብስ ካስጠላው ራቁትነት ካስወደደው እብድ ሆኗል ማለት ነው። እብድ ከሆነ ታዲያ ሰው ቀኝና ግራውን ለይቷል። ቀኝና ግራውን ያለየ ግራ የሰይጣን ቀኝ የእግዚአብሔር ስራ ነው። ቀኝና ግራውን ለማርያም አልሰግድም ብሎ የፓስተር ጫማ ሲሰም የሚወጣ ወልድ ተፈጥሮ የለ። ከዚህ በላይ ቀኝና ግራውን ያለየ ህዝብ ምን አለ? ለአምላክናት መስገድ ኃጢአት፣ ለአንዱ ደግሞ ለሚያውደለድል ጫማውን መሳብ ደግሞ ጽድቅ። እንዲህ ያለ ጽድቅ ከሆነ ሲኦል ብንገባ ይሻለናል። እንዴት ያለ ሰው! ስለዚህ ከሚያታልሉት ሰባኪነን ባዮችን የሚታለለው ጅላጅል ህዝብ ነው የሚያሳዝነው። ቀኝና እግራችን ብንለይ ምን አለ? ቆም ብሎ ማሰብ፣ ወደ ልብ መመለስ። ኧረ በስመ አብ በል ይላል ገበሬው። እንደው አንዱ ጥዬ ዱላ ነጥቆ ሲመጣ በስመ አብ በል አንተዬ ያሰኛል። አሁን ዛሬ የመጣው የዚህ ትውልድ ኧረ በስመ አብ በሉ ያሰኛል። በእውነት እስኪ በስመ አብ ነው በስመ አብ ኧረ በስመ አብ በሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስለዚህ ክርስቲያን የክርስቲያንነቱን፣ ባለትዳር የባለትዳርነቱን፣ ካህን የክህነቱን፣ መነኮሳት የምንኩስናቸውን፣ ዲያቆናት የድቁናቸውን፣ ምዕመናን የምዕመንነታቸውን ሚና እረስተው ከኖሩ ቀኝና እግራቸው ለይተዋል፣ አልለዩም። ከአጋንንት መራስ የሚባለው ለዚህ አጋንንት ያወቁትን አምላክ ሰዎች ሳያውቁት ቀሩ። ክርስቶስ በነገራችሁ ላይ ከኦርቶዶክስ ተዋህዶ እምነት ውጪ ያለ እምነት ከአጋንንት የባሰ እምነት ነው። አጋንንት አምላካቸውን አውቀዋል። ሌላው ግን ክርስቶስን ይሰድባል። ለምን? ኦርቶዶክስ ተዋህዶ የምትለው አምላክ ነው የምትለው። ሌላው ግን አንዱ ነቢይ ይለዋል፣ አንዱ አማላጅ ይለዋል። ቤተ ክርስቲያን ግን መድኃኒት ሕይወት ትለዋለች። ጋኔን ከጋኔን የባሰ በነገራችሁ ጋኔን እኛ ከቃሉ ጋር ናችሁ። የሕያው እግዚአብሔር ልጅ ክርስቶስ ካንተ ጋር ምን አለን ሲሉት፣ የሕያው እግዚአብሔር ልጅ ክርስቶስ ሲሉት፣ አዎ እውነታችሁን ነው አምላክነቴን አውቃችሁታል አላላቸው። ምን አላቸው? አፍክን ዝጋና ውጣ አላቸው። ሊቃውንት ምን ይላሉ? እንዴ ሰይጣን ምን አደረገና ነው አፍክን ዝጋ የሚለው? ጥያቄ ሰይጣን የሕያው የእግዚአብሔር ልጅ ክርስቶስ ብሎ ነው የመሰከረ። ሃይማኖቱን በመሰከረ ምን አድርጎ ተቀጣ? ለምን አፍክን ዝጋ ነው ቢሉ፣ እውነት እንኳን ቢናገር ሰይጣን የተናገረው እውነት አይሆንምና ይላል። እውነት እንኳን ቢናገር ሰይጣን የሚያመጣው እውነት ለምንድን ነው? ለጥፋት። እውነት የተናገረ ሁሉ እውነተኛ ሊሆን አይችልም። ተገዶ እውነት የሚናገር አለ፣ እንወር ብሎ እውነት የሚናገር አለ፣ ሊያታልለን እውነት የሚናገር አለ፣ እውነትን በውሸት ሸፍኖ የሚመጣም አለ። የሚያታልል ማለት ነው። እውነትን እያቀመሰ በውስጡ መርዝ ቀምሞ የሚመጣ አለ። እዚህ ይላችኋል። በቅዱስ ጳውሎስ ጊዜም እነ ቅዱስ ጳውሎስ ሲመጡ ከጠንቋይቱ ላይ ያለው ጋኔን ከላይዋ ላይ ሆነና እናንተ ሰዎች ስሙ፣ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው፣ የሚጠቅሟችሁን ይነግሯችኋልና ስሟቸው አለ። እውነቱን ነው ውሸቱን ነው? ቅዱስ ጳውሎስ የሚጠቅመንን አይነግረንም? አዲያ እውነቱን ነው ውሸቱን ነው? ቅዱስ ጳውሎስ ግን ምን አለ? አፍክን ዝጋና ውጣ አለ። ለምን? ሊቃውንት ምን ይላሉ? እውነትም እንኳን ቢሆን ሰይጣን የሰበከው እውነት አይሆንም ይላል። ሰይጣን የሰበከው እውነት አይሆንም። ለዚህ ነው ዛሬ ዘመኑ የተታለለበት ዋናው ምክንያት የአጋንንትን ምስክርነት እያመነ ነው። አንደኛ እንደው አንዳንድ ጊዜማ ሰይጣኑ ራሱ ሳይሳሳት ይቀራል ማለት ምን ማለት ነው? ሰይጣንነቱን የረሳው ይመስለኛል። ለምን መሰላችሁ? በእግዚአብሔር ሲሉት ዝም ይላል፣ በማርያም ሲሉት ዝም ይላል፣ በአባ ገሌ ሲሉት ኧረ ተቀ
ተቃጠልኩ ይላል። እንዲህ ያለ ጅል ሰይጣን ነው በእውነቱ ማለት ሰይጣንነቱን ረስቷል ማለት። የአምላክ ስም ሳያቃጥለው፣ የማርያም ስም ሳያቃጥለው፣ የሚካኤል የገብርኤል የአቡነ ተክለ ሃይማኖት የጻድቃን ስም ሳያቃጥለው የሆነ መነኩሴ መሳይ፣ የሆነ ባይታዊ መሳይ፣ የሆነ ሰባኪ መሳይ ስሙ ሲጠራ ተቃጠልኩ የሚል ከሆነ ይሄማ ሰይጣን ደግሞ ሌላ ሰይጣን እናንተ ወይ ግሩም እኮ ነው። ሰይጣን አብዷል አንድ አባት ድሮም እኮ አብዷል፣ ግን ዘንድሮ ሰይጣን አንደኛውን አበደ አሉ። በእውነት የጉባኤ መምህር ናቸው፣ የእኛ መምህራችን ናቸው። የኔታ አረጋዊን ይባላሉ እና ምን አሉ? ዘንድሮ ሰይጣን አበደ አሉ። ድሮም እብድ ነው አይደል? አበድ አንድ ሰው አበደ የሚባለው መደበኛ ጠባዩን ሲለቅ ነው አይደለም? ሰይጣን የሰይጣንነቱን ነገር ከተው አበደ ማለት ነው። ስለዚህ ሰው ይህን ማሰብ ይጠበቅበታል። ምንጊዜም አጋንንትን ማስለፍለፍ የጽድቅ ምልክት አይደለም። አጋንንትን ማስለፍለፍ ለምን? ማስለፍለፍ ጽድቅ ቢሆን ኑሮ ክርስቶስ ያስለፈልፈው ነበር፣ ቅዱስ ጳውሎስ ያስለፈልፈው ነበር። የእግዚአብሔር የሆኑ ቅዱሳን ምልክታቸው ጋኔን አፉን ሲከፍት በሕያው እግዚአብሔር በስልጣነ ጴጥሮስ ወጳውሎስ ከሙታን ተለይቶ ተነስቶ ሙታንን በሚያስነሳቸው በሕያው ስግው ቃል በመድኃኒታችን በኢየሱስ ክርስቶስ ስም አፍክን ዝጋ የሚሉት። አንዳንዶቹ ደግሞ መቼ ያስከው? ማክሰኞ። መቼ ተለቀዋለህ? ረቡዕ። ለምን ያስከው? በቃ እንደዚህ ያለ እንዲህ ያለ ተመልከቱ። ይሄ እንግዲህ ጻድቅ መሆኑ ነው ማለት። ይህንን ያለየ ትውልድ ከዚያ በኋላ ተመልከቱ። አሁን እኔ በስመ አብ ስል 3 ሰዎች ቢያፈቋቸው ሁሉም ግር ብሎ ሊሰግድ ነው። እንዲህ ያለ ጅልነት ላይ ቀኝና ግራውን ያለየ ህዝብ የሚባለው ለሱ ነው። እና እነዚያ ሰዎች ጋኔን ያወቀውን ክርስቶስ ጋኔን አለብህ አሉት። አጋንንት የተንቀጠቀጡለትን ክርስቶስን ሳጥናኤልን የቀጠቀጠው ጋኔን አለብህ አሉት። ስለዚህ አለቃ አባ ጊዮርጊስ በጌትነቱ እንዳይምራቸው ፍጡር ነህ ብለውታል፣ በሰውነቱ እንዳይምራቸው ጋኔን አለብህ ብለውታልና አይሁድ መዳኛ የላቸው ይላል። ከእንዲህ ያሉ ትውልዶች እግዚአብሔር ይሰውረን፣ እግዚአብሔር ይሰውረን። ስለዚህ እነሱ አሁን ገና ጋኔን እንዳለብህ አወቅን። አብርሃም እንኳን ሙቷል፣ ክርስቶስ ግን የአብርሃም ፈጣሪ ነው። እነሱ አላወቁትም እንጂ ከዚያ በኋላ ኧረ አብርሃም አባታችሁስ የኔን ቀን ሊያይ ተመኝቶ ነበር አለ። መቼ ነው ያየው? አብርሃም ተመኔ ተፈስሐ ወተነበየ ምስጢረ ሞትከ ክርስቶስ አመ በግዕ አለ። አብርሃምማ የክርስቶስን ሞት ያየው ምንድን ነው? ልጁን ሊያርድ ሲወስደው፣ ሊያርድ በወሰደ ጊዜ የሚሰዋበትን መስቀል ማለት እንጨት እሳት አሸክሞ ስለት አሸክሞ ሲወስደው በሞሪያ ተራራ ላይ ሊሰዋ ሲሄድ ይስሐቅ የሚሞትበትን እንጨት ተሸክሞ እንደሄደ ክርስቶስ የሚሰቀልበትን መስቀል ተሸክሞ እንደሚወጣ፣ ይስሐቅ እዚያ ተራራ ላይ ሊሞት ሲል በግ እንደወረደ አዳም በሚሞትበት ፈንታ ክርስቶስ ጻዳ በመለኮቱ ቀይ በትስብእቱ የሚባለው ክርስቶስ መጥቶ አዳምን እንደሚያድነው አብርሃም አባታችሁማ የኔን ቀን አይቷል፣ አይቶ ደስ ብሎታል አለችው። 30 ዓመት አልበቃ አብርሃም አለይከ 30 ዓመት ያልሞላህ ወጣት ደግሞ አብርሃምን አየው በለን አሉት። ደግሞ አንድኛውን የባሳቸው ብሎ እምቅድመ ይትወለድ አብርሃም አሎቋን አለችው። አብርሃም ሳይወለድ እኔ ያለው እስኪ በሉ አብርሃም ሳይወለድ እኔ ያለው አላቸው። አብርሃም ሳይወለድ እኔ ያለው። እንግዲህ ተመልከቱ፣ የጅል ነገር ሞኝና ብስል ተከራከሩ አሉ። ሞኝና ብልህ ተከራከሩ። ሞኝ አሸነፈ ይላሉ ሊቃውንት። ምን ብሎ ሲባል እምቢ ብሎ። ምን ሆነ የሚያሸንፈው? እምቢ። አሁን እንግዲህ ተመልከቱ፣ ሃይማኖቱ ውሸት የሆነ ሰው ምን እንደሚያደርግ ልንገራቸው። አብርሃም ሳይወለድ እኔ ያለው ብሏቸዋልስ ወነሱ እብነ ከመ ይውግርዎ ሊወግሩት ድንጋይ ሊወግሩት ምን አነሱ? ስለዚህ በአመክንዮ በትምህርት ሃይማኖት፣ በዶክትሪን፣ በስርዓት፣ በሃይማኖት፣ በትምህርት ብልጫ፣ በምስጢር፣ በታምራት፣ በኃይል፣ በቅድስና፣ በጸሎት፣ በሰማያዊትና በመንፈሳዊት ኃይል ሃይማኖታቸው የማያሸንፍላቸው ሰዎች ቶሎ ብለው ድንጋይ ነው የሚያነሱ። ሃይማኖቱ አቅም የሌለው ሰው ቶሎ ብሎ ድንጋይ ያነሳል። ሃይማኖቱ ኃይል እንዳለው የሚያውቅ ሰው ደግሞ እየሞተ ይኖራል።
እየሞተ ለዘላለም ይጓዛል። አንድ ቀን ሙቶ ለዘላለም ይኖራል። ድንጋይ የሚያነሱ ግን ሃይማኖታቸው አቅም እንደሌለው ያሳያሉ። እንዴት ምን አብርሃም ሳይወለድ እኔ ያለው ማለት ነው። አብርሃም ሳይወለድ ማለት አብርሃም ማለት የአሕዛብም አባት ነው፣ የሕዝብም አባት ነው። አብርሃም ማለት የጠቅላላው የሰው ልጆች ውክልና ነው። አብርሃም ሳይወለድ እኔ ያለው ማለት የሰው ልጅ ሳይፈጠር የነበር የሰው ልጆች ፈጣሪ እኔ ነኝ ማለት ነው። አስተውሉ። ነቢይ የተባሉ ብዙዎች አሉ። ሐዋርያ የተባሉ ብዙዎች አሉ። ጌታ የሚባሉ ብዙዎች አሉ። ነገስታትም ጌታ ይባላሉ። አምላክ የተባሉም አሉ። ፈርዖንም ሙሴም የፈርዖን አምላክ ተብሎ ተጠርቷል። ኦሪት ዘጸአት ምዕራፍ 7 ላይ የፈርዖን አምላክ ተብሎ ተጠርቷል። አምላክ የተባሉም አሉ። ጌታ የሚባሉም አሉ። ነቢያት የተባሉም አሉ። ሐዋርያት የተባሉም አሉ። ፈጣሪ የሚባል ግን ክርስቶስ ብቻ ነው። ፈጣሪ ቅድመ ዓለም የነበረ ፈጣሪ፣ አብርሃም ሳይወለድ የነበረ ፈጣሪ የተባለ እርሱ ብቻ ነው። የክርስቶስን የባህሪ አምላክነት ከምናውቅባቸው ነገሮች አንዱ ፈጣሪ የሚለው ነው። እስኪ ፈጣሪ በሉ። ምን አላችሁኝ? ፈጣሪ 30 ዓመት አንዳንድ ሞኛሞች እንዲህ ይላሉ፣ አምላካችሁ ክርስቶስ እናንተ ናችሁ እንጂ አምላክ ያላችሁት እኔ አምላክ ነኝ ብሏል ይላል። አዎ ብሏል። 30 ዓመት ያልሞላው እንግዲህ አብርሃም ሳይወለድ እኔ ያለው ማለት ነው። አብርሃምን የፈጠርኩ ፈጣሪ እኔ ነኝ። ቅዱስ ጳውሎስም ለመኑ መላእክቲሁ ይቤሎ ንበር በየማኔ በእንተ ወልዱሰ ይቤ መንበርከ እግዚኦ ለዓለመ ዓለም ይላል። ዕብራውያን ምዕራፍ 1 ቁጥር 17 ላይ እናንተ ስሙ እስኪ ከመላእክት ማንኛውን ነው እግዚአብሔር በቀኝ የተቀመጠ ያለው አለ። ሚካኤልን ብሎታል፣ ገብርኤልን ብሎታል፣ ሱራፌልን ብሏቸዋል፣ ኪሩቤልን ብሏቸዋል፣ ኃይላትን ስልጣናትን ብሏቸዋል። አላላቸውም። እንኳንስ በመንበር የተቀመጡ በቀኝ የተቀመጡ ሊላቸው እንኳንስ በዙፋኑ ሊያኖራቸው አለ። ተመልከቱ እስቲ ስሙ እንዴት አለ። በዓመተ ሞተ ዖዝያን ንጉሥ በዓመተ ሞተ ዖዝያን ይላል ርኢክዎ ለእግዚአብሔር እንዘ ይነብር ዲበ መንበሩ ነዋ ወብሩ ጥቀ ወሱራፌል ይቀውሙ አውዶ በክሌ ክነፊሆሙ ይከድኑ ገጾሙ ወበክሌ ክነፊሆሙ ይከድኑ እግሮሙ ወበክሌ ክነፊሆሙ ይሰሩ አንጻረ ወይብሉ ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉ ሰማያተ ወምድረ ቅድሳተ ስብሐቲከ አለ ኢሳይያስ። ዖዝያን በሞተበት ዓመት ዖዝያን በሞተ በዓመቱ ይላል። ዖዝያን በሞተ በዓመቱ እግዚአብሔርን በረጅም ዙፋን ላይ አየሁት። ሱራፌልም የልብሱም ዘርፍ መቅደሱን ሞልቶት ነበረ። ሱራፌልም ዙሪያውን ቆመው ነበረ። ሲቆሙም አንተን ማየት አይቻለንም ሲሉ ፊታቸውን ሸፍነው፣ አንድም በዓይነ ሕሊና አትመረመርም ሲሉ ፊታቸውን ሸፍነው ቢወጡ የማይደረስብህ ምጡቅ ነህ ሲሉ ፊታቸውን ሸፍነው ቢወርዱ የማይደረስብህ ጥልቅ ነህ ሲሉ እግራቸውን ሸፍነው ወበክሌ ክነፊሆሙ ይሰሩ አንጻረ እግር ያለው ቢሽከረከር ክንፍ ያለው ቢበር ጽድቅ ያለው ቢበቃ አንተን በአራቱ ማዕዘን ዓለም የሚያገኝ የለም። በማይከል ዓለም ትኖራለህ፣ ከዓለም በአፋም ትኖራለህ፣ በመሰረተ ምድር ትኖራለህ፣ በመልዕልተ ዓለም ትኖራለህ፣ በውሳጤ ዓለም ትኖራለህ። ይጸውር ድደ ወይነብር ጠፈረ በታች መሰረቱም አንተነ በላይም ጠፈሩ አንተነ የሚባል ጌታ መሆኑን እየደነገጡ እየራዱ በፊቱ እየተንቀጠቀጡ ይገዙለታል። እንኳንስ በመንበሩ ሊቀመጡ ታዲያ እንዲህም ይላሉ፣ ቅዱስ 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 እግዚአብሔር። ቅዱስ አንዱን ቅዱስ ለአብ አካል፣ አንዱን ቅዱስ ለወልድ አካል፣ አንዱን ቅዱስ ለመንፈስ ቅዱስ አካል። እግዚአብሔር የሚለውን ግን 3 ጊዜ አይሉትም፣ አንድ እግዚአብሔር ነውና 3 ጊዜ ቅዱስ ይቤሉ ቅዱሳን 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 አላ ይቤሉ ቅዱስ 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 ቅዱሳን 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 አይሉ። ቅዱስ 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 ነው። ቅዱስ የሚለውን 3 ጊዜ ደገሙት። 3 አካል እግዚአብሔር የሚለውን አንድ ጊዜ ብቻ ነው፣ አንድ አምላክ ለማለት። አዲያ ተመልከቱ፣ እንዲህ ነው እንኳንስ ከመንበሩ ሊቀመጡ አለ ሱራፌል እየደነገጡ ዙሪያውን ከበው ይቆማሉ። ከላይ እንኳን ከመያው ኢዮሙ ነበልባሉ ነደ እሳቱ እንዳያቃጥላቸው በፍርሃት በራድ ሆነው ይኖራሉ። አንተ ሞኝ ሱራፌል አላችሁ።
ሱራፌል ዙሪያውን ከበው ደንግጠው የሚቆሙለትን ክርስቶስ ግን በአብ መንበር ተቀምጧልና ነቢይ እንዳትለው በመንበሩ የሚቀመጥ ነቢይ ወዴት አለ? ሐዋርያ እንዳትለው ከመንበሩ የሚቀመጥ ሐዋርያ ወዴት አለ? መልአክ እንዳትለው መልአክ እንኳን ከእግዚአብሔር መንበር ሊቀመጥ ይችልና ተሸክሞም እየደነገጠ ይኖራል። እንግዲያውስ ክርስቶስ እግዚአ ሰማያት ወምድር ዓለማትን የፈጠረ ጌታ ነው ብሎ ቅዱስ ጳውሎስ በዚህ ያስረዳል።